ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብን? ምስኪን ነው። አይ አንተ እንደ ንጹህ አይብሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩ እኮ ነው። አንተ ሚዩት አታርጋ። እየነገርኩ እኮ ነው። አንተ ነቢያት አስተማሩ ቃል ከነቢያት በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። አንዴ ታግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር? ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወዷቸውን እኔ ማስረጃ ላይ ነው የናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለውን ታቸዋል። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም እሱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ ጥያቄ አለ ወገናችን? አዎ ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እዛም እሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፈቃድ ከሆነ ብትቀበልኝ። እሺ ጥያቄ የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ከሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥዬ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ስብሐነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዚያ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱም መንፈሳዊ ህይወት ይቀጥላል። በዚያ አላህ ስብሐነሁ ወተዓላን ማየት፣ እርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድን ነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይዛቸዋል። የትኛው ይበልጣል ታዲያ ከተባለ እንደ የሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወመሳኪነ ጠይበተን ፊ ጀናቲ ዐድን ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። እነዚያን ያመኑትንና መልካም የሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዚያኛው ዓለም የሚገኘው ጸጋ ምንድን ነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው።
دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يوم مسكان الله بجنة الله ما مسكن يا مجرش عن كالاتشو مسكان على أنت العلامات جيت على الله يجبا يالو ينور على يالي النكرة سبحانك اللهم يالو أملاكاتنا الله ويترات يجبا أنت يالو رسول يقدسوت يا مسجنوت هذا العالم ينور على يالو ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ የምድራዊ ሰው ደካማ አፈጣጠር ነች ያለችው። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ እቱ ነገራን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረ እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች يدخل أهل الجنة الجنة وهم أبناء 33 على النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት ሲገቡ 33 ዓመት እድሜ ሆነው ይገባሉ። አይጨምርም እድሜያቸው፣ አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኘ? ጀማ አስቡት። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኘ? ጀማ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? أهل الجنة يأكلون ويشربون ولا يبولون ولا يتغوطون ولا يبصقون ولا يتخمطون የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ፣ አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት